ኦኬ እኔ ልጠይቅ? ጠይቅሽ። እሺ በጣም ጥሩ። አንድ ወንድ ስሜቱ ቢያስቸግረው ሊጥ አብቅቶ ከሊጥ ጋር መገናኘት ይችላል? እስቲ መልስልኝ፣ እንደ እስልምና ማለት ነው። አይችልም። ማስረጃ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ያ መዕሸረ ሸባብ መን ስተጣዐ ሚንኩም ልባአተ ፈልየተዘወጅ ወመን ለም የስተጢዕ ፈዐለይህ ቢሶም ፈኢነሁ ለሁ ዊጃእ። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ከእናንተ የጋብቻን ጣጣ መቋቋም የሚችል ካለ ያግባ፣ ያልቻለ ግን ምን አሉ? ሊጥ ሰርቶ ምናምን ላ። ታዲያ ምን አሉ ከተባለ ያልቻለ ግን ጾምን ይጹም ብለው ተናገሩ። ማግባት የቻለ ያገባል፣ ያልቻለ ሰው ደግሞ ጾምን ይጹም ነው የተባለው። ይሄ ነው። ስለዚህ ሊጥ አብቅቶ ከሊጥ ጋር ግንኙነት ማድረግ አይቻልም ማለት እንደ እስልምና። እንደዚህ የሚል የለም በቁርአን ውስጥ? በቁርአን ውስጥ ሆነ በሐዲስ ውስጥ የለም? የለም በቁርአንም በሐዲስም እንደዛኝ። ከእንስሳ ጋርስ ግንኙነት ማድረግ አይቻልም? አይቻልም እንደ እስልምና ማለት ነው። አይቻልም። ነቢያችን ሰለላሁ አንድ ሴት እሺ የለም ብለሃል። አንድ ሴት ከቆዳ እንደ ወንድ ብልት አስመስላ ሰርታ አይቻልም ማርካት ትችላለች ወይስ አትችልም? አትችልም። እንደዛ ጨረስክ? በቃ እኔ ይዤልህ እመጣለሁ እንትኔን። ከዛ አትችልም የለም በቁርአን ወይም በሐዲስ የለም ብላል። እንደ ደግሞ አሁን ይዤልህ እመጣለሁ፣ ጠብቀኝ፣ መረጃዬን ማለት ነው። ችግር የለም አብሽር ይዘህ ና። እሺ እንደ ክርስትና አንተ ሴት ልጅ ካለችህ ባሪያ አድርገህ ገበያ እንደ ከከብትና ከውሻ ጋር መሸጥ ትችላለህ? አትችልም? ሴት ልጅ እንደ ክርስትና ሴት ልጅ አባ የእናንተን ጥያቄ ለመጠየቅ የመጣሁት። ችግር የለውም። እችን መልሳት። እህትህን ሴት ልጅህን የወለድካትን የአብራክህን ክፋይ ባሪያ አድርገህ እንድትሸጥ እግዚአብሔር ቢፈቅድ ምን ትላለህ? በዚያው በግና ፍየል ለመሸጥ ስትሄድ ወሽ እያልክ እዚያው ፍየሎቹን ልጅህንም ነርተህ ገበያ ሽጠህ ትበላለህ። ምን ትላለህ? ወረድክ? ሴት ልጆቻችሁን እንደ ባሪያ በሸጧቸው ይላል እግዚአብሔር። ያ የገዛት ሰው ከፈለገ ይጠቀምባታል፣ ካልፈለጋት ደግሞ ለልጁ ይዳራታል እግዚአብሔር። ደስ ካላሰኘችው አለ እግዚአብሔር፣ ካላረካችው ከዛ ለሌላ ለልጁ መዳር ይችላል። ያም ገዝቷታል አለ እግዚአብሔር። በገንዘቡን አውጥቶ ነው የገዛት። ሴት ልጅህን ባሪያ አድርገህ ሽጥ እያለ የሚያዝ መጽሐፍ። አላሁ ሙስተዓን። እሺ ጥያቄ ያለው አለ? ሰላም ነው። እሱ ደህና ነኝ አልሐምዱሊላህ። እንዴት ናችሁ? አለን አልሐምዱሊላህ። ኦኬ አንድ ሁለት ጥያቄዎች ነበሩኝ። እሺ ኦኬ አመሰግናለሁ። ምንድነው ብዙ ጊዜ ማለት እንደሚታወቀው የሙስሊሞች አላህና ወይም የእናንተ አላህና የኛ የክርስቲያኖች እግዚአብሔር ስማቸው ይለያይ እንጂ በመሰረቱ አንድ አምላክ ናቸው ተብሎ ይታመናል አይደል? እሺ እንደዛ ተብሎ ይታመናል ማለት ሰዎችም ይከራከራሉ። በዚህ ላይ ያሉ ጥያቄ ምንድናቸው? አንደኛ የሚያለያያቸው ነገር አለ። አንድ ያደርጋቸው የሚባለው የስልጣን ስማቸው ይለያይ እንጂ በስልጣን አንድ ናቸው ተብሎ የሚታመን ከሆነ ያላህ እኔ ጥያቄ ካነሳብኝ ምክንያቶች አንዱ የስሙ መገደብ ለምንድን ነው? እውነተኛው አምላክ የኛ እግዚአብሔር ብለን የምናምነው በየቋንቋው ስም አለው። ለምሳሌ በአማርኛ እግዚአብሔር እንለዋለን፣ በኦሮሞኛም ቢሆን ዋቃ እንለዋለን። ኤቭሪቲንግ በእያንዳንዱ ቋንቋ በአረቡ ዓለም አገሮች ደግሞ አላህ ተብሎ ይጠራል። አንድ የመጀመሪያው ጥያቄ የስሙ መገደብ ለምን አላህ በሁሉም ቋንቋ አላህ ብቻ ተባለ? በአማርኛም በኦሮሞኛም እንዲሁም በየተለያዩ ዓለም ሀገራት ላይ ባሉት አላህ ብቻ ለምን ሆነ? አንድ ጥያቄ ይሄ። ሁለተኛ በቁርአን ኦኬ ልጨርሰው ብዬ ነው አንድ እናዳምጣለሁ። ሁለተኛ የቁርአን ጥቅስ ማረጋገጫ ላይ ሱረቱል
አናማድ 2791 ላይ ነብዩ መሐመድ ሲናገሩ እኔ የታዘዝኩት የዚች ሀገር የመካ ጌታ የሆነውን ያንን ክልል የተከበረ ያደረገውን እንድንገዛ ብቻ ነው ይላል። እንደዛ ከሆነ እዚህ ላይ በደንብ እንድታስተውልኝ የፈለኩት ጥቅሱ የዓለም ሁሉ ጌታ ወይም የፍጥረት ሁሉ ፈጣሪ አይደለም። በግልጽ ቋንቋ የዚች ሀገር ወይም የዚች ክልል ጌታ በማለት አምላኩን ከአንድ የተወሰነ መሬት ከመካ ጋር ብቻ ሲያገናኘው የአንድን ሀገር ባህል አጉልቶ ከማውጣት ጋር አያያዝም ወይ? አንድ ሁለተኛ አምላክን የመካ ጌታ ብሎ መጥራቱ ልክ ነው ወይ? እና እስኪ በሁለቱ ያሉትን ሐሳቦች ብቻ ይላል እዚህ ላይ በሚገባ ማውጣት እዚህ አሁን መጨረሻ ላይ ጠየቀው ጥያቄ አንዴ ኢነማ ኡሚርቱ አን አዕቡደ ረበ ሃዚሂ አልበልዳ እኔ የታዘዝኩት የዚችን ሀገር ጌታ እንድገዛ ነው ይላል አላህ ሱብሓነሁ ወተዓላ። እኔ የሰማይ ጌታ ነኝ ብሎ ይናገራል። ምሳሌ እኔ የምድር ጌታ ነኝ አለ። እኔ የሰዎች ጌታ ነኝ አለ። እኔ የሰዎች ጌታ ነኝ ስላለ የሌላው ነገር ጌታ አይደለም ማለት ነው? አያስኬድም። እንደዚህ እግዚአብሔር የሰማይና የምድር ጌታ ነው ይላል ኢየሱስ ክርስቶስ ሲናገር። የመላእክት ጌታ አይደለም? የሰው ጌታ አይደለም እኮ የመካ ጌታ ብቻ ለምን ይላል? ቆይ ላሳይህ አንድ ጊዜ ላውጣለህ። ኢነማ ኡሚርቱ አን አዕቡደ ረበ ሃዚሂ አልበልደቲ አለዚ ሐረመሃ ወለሁ ኩሉ ሸይ አናምድ ምናምን ያለው ከእንትን ተሳስቶ ነው፣ ችግር የለውም። ሱረቱ ነምል ላይ ይገኛል። ነምል ለማለት ፈልጎ ነው፣ ክርስቲያን ስለሆነ በዚህ ላይ አነቅሰው። 2791 ላይ አውቃለሁ፣ ችግር የለውም። ላወጣለህ ነው። አሁን እያነበብኩልህ ነበር በአረበኛ። እሺ ምን ይላል እዚህ ቦታ ላይ? የታዘዝኩት የዚችን ሀገር ጌታ ያንን ክልል ያደረጋትን እንድገዛ ብቻ ነው ይላል። አየህ አይደለ? እንድገዛ ብቻ ያው እንድገዛ የሚለው እንጂ ብቻ የሚለው የዚችን ሀገር ጌታ ብቻ የሚል አይደለም ያለው። ገብተዋል? ስለዚህ የታዘዝኩት የዚችን ሀገር ጌታ ያንን ክልል ያደረጋትን እንድገዛ ብቻ ነው። እንድንገዛ ነው እንድንገዛ ነው እንድንገዛ ነው። አሁን እንድንገዛ እንድንገዛ እኮ አይደለም፣ እንድንገዛ ነው። እንድንገዛ አይልም፣ እንድገዛ ነው የሚለው እንዳመልክ ማለት ነው። ኦኬ ያው እንድገዛ። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ኢነማ ኡሚርቱ አን አዕቡደ ረበ ሃዚሂ አልበልዳ የዚችን ሀገር ጌታ እንድገዛ ነው የታዘዝኩት አሉ። የዚችን ሀገር ሲል የመካ ሀገር ብቻ አምላክ ነው ማለት አይደለም። እኔ ለምሳሌ እግዚአብሔር የሰማይ ጌታ ነው ከተባለ የምድር ጌታ አይደለም ማለት ነው። የሰው ጌታ አይደለም ማለት ነው። የመላእክት ጌታ አይደለም ማለት ነው። አይደለም። የዚችን ሀገር ጌታ እንድገዛ ነው የታዘዝኩት ይላል። የሰማይም የምድርም የመካም የኢትዮጵያም የሁሉም ዓለም ጌታ ነው አላህ ሱብሓነሁ ወተዓላ። እና ያ ነው የዚችን ሀገር ጌታ ብቻ የሚል አይደለም ያለው። ብቻ የሚለው እርሱም ብቻ እንድገዛ ለማለት የሚጣቃል እንጂ የሀገሪቱ ጌታ የዛች የመካ ሀገር ጌታ ብቻ ነው አምላክ የሚል አይደለም። ዘላያ ኦኬ። እንደዛ ሆኖም እኮ ግን ለምሳሌ በአንድ አካባቢ ብቻ መወሰን የዚህ ሀገር ወይም የዚች ክልል ጌታ በማለት አምላኩን ከአንድ የተወሰነ መሬት ጋር ከመካ ጋር ብቻ ማገናኘቱስ ልክ ነው ማለት? ከአንዱ ጋር እያያዛል እኮ። የእስራኤል ጌታ የተኛም ያንቀላፋም ይላል አይደለ? የኢትዮጵያ ጌታ አይደለም ማለት ነው። አሁን በሄድክበት አካሄድ ኦኬ። የእስራኤል ብቻ ነው ይችን የእስራኤል አምላክ ያንቀላፋም ይላል። የእስራኤል አምላክ አይተኛም ያንቀላፋም ይላል መጽሐፉ ላይ። ከእስራኤል ውጭ ለሌላ ዓለም ከእስራኤል ውጭ ለሌላ ዓለም አምላክ ነው አይደለም ይላል እኮ። እሱን እኮ ተቀብያለሁ። ግን እኔ እያነሳው ያለሁት ምንድነው ለዚች ብቻ እንድገዛ ነው እኔ የታዘዝኩት ካለ እንድገዛ እኔ ለዚች ብቻ ነው የታዘዝኩት እንድገዛ ካለ ነብዩ እኮ ነው አይደለም። አሁን እኮ አሳየነው። እንድገዛ አይደለም እንድገዛ ነው የሚለው እንድገዛ ነው የሚለው እንድገዛ እንዳመልክ እኮ እንዳመልክ የዚችን ሀገር ጌታ እንዳመልክ ብቻ ነው የታዘዝኩት ይላል እኮ። ታዲያ ብቻ የሚለው ምኑ ላይ ነው? የሀገሪቱ ጌታ ብቻ ነው ወይንስ ማምለክ ብቻ ለማለት ነው? እዛ ጋር እየተናገረ ያለው እርሱን ብቻ እንድገዛ ነው እኮ የሚለው። አንዴ ጥቅሱን እሺ ነው ነብዩ ማለት
እኔ የታዘዝኩት የዚችን ሀገር የመካን ጌታ የሆነውን እንድገዛ ብቻ ያንን ክልል የተከበረ ያደረገውን እንድገዛ ብቻ ነው ይላል። በፈጣሪ ስም እንድገዛ አይደለም እንድገዛ ነው። እንድገዛ እንድገዛ እሺ፣ እንድገዛ እሺ፣ አዎ እንድገዛ ብቻ ነው የታዘዝኩት ለሌላ አይደለም ነው። ያ አምላክ ግን ጌትነቱ ለዛች ሀገር ብቻ ነው የሚል የለም። ኦኬ ምን ለማለት ነው እዚህ ጋር ሐሳቡ ምንድነው? እርሱን ብቻ እንዳመልክ ነው የታዘዝኩት። የዚችን ሀገር አምላክ የሆነውን እንድገዛ እርሱን ብቻ እንድገዛ ነው የታዘዝኩት። ከእርሱ ውጭ ሌላ ማንንም ልገዛ አልችልም ነው። ኦኬ አረበኛውን ላላውቀው እችላለሁ። አማርኛው እኮ ግን ትክክል አይደለም። እያየው ከሆነ እንድገዛ አይ ወንድም እሱ አስከሬ መለስ በላ አሁን እሱ እንድገዛና እንድገዛ የሚለው የጽህፈት የፕሪንት ችግር ሊሆን ይችላል። እሱ ኖርማል ነው። ፖይንቱ ላይ ተመለሳል አይደለም። አይ ደጋገምከው በጣም የእስራኤል አምላክ ክርስቲያኖች ነን እኛ የእስራኤል አምላክ ይላል። የእስራኤል አምላክ ስላለ የእስራኤል አምላክ ብቻ ነው ወራ አይደለም። የእስራኤል አምላክ ሲል እኮ ታዲያ የእስራኤል አምላክ ብቻ ነኝ አይደለም። እዚህ እኮ እንድገዛ የሚለው አጻጻፉ አንደኛ ተረጋግጦ የእስራኤል አምላክ ነኝ ይላል አይደለ? እኔ የእስራኤል አምላክ ነኝ ማለት አንብበው መጀመሪያ አንብብልኝ። ግን አውጣው ወይ ገና አውጣ ከሁለት እንደፈለግ ግን እንድገዛ ነው እንጂ የሚለው እንድገዛ አይሆንም አይደለ? መቼም እንዴት ብሎ ነው ሻን እንድገዛ ገዢ አይደለም። አሁን ለምሳሌ እንድገዛ አለ ልክ እንድገዛ እንዴ ለእስራኤል አምላክ እኛ እንገዛም እንዴ? እንገዛለን አይደለ? ስለዚህ አንተ በኖርማሊ በመልካም አስተሳሰብ አስበውና ሌላ የተሻለ ጥያቄ ካለ ወደ ጥያቄ ግባ እንጂ አሁን እዚህ ላይ ጊዜ ባታባክን ደስ የሚማሩ ሰዎች ካሉ ይማሩ፣ ማይማሩ ሰዎች ካሉ ይውረዱ። ግን አንተ አሁን በቀላል በአንድ ፊደል ስህተት ትልቅ ፖይንት የሚመስል አትከፋፈል ለፈልጌ ነው። እሺ ችግር የለውም። እኔ ከውሱ ጋር ላውራሽ ይሁን እንዳልኩ በመጀመሪያ ያነሳሁት አንደኛ በስም መገደቡ ላይ ከሱስ ላይ ምን ትለኛለህ? የትኛው ስም ላይ ኦኬ አላህ የሚለው ስም አሁን ምን አለ መሰለህ፣ አንተ በሀገራችን እኛ በአማርኛ እግዚአብሔር ብለን እንጠራዋለን። በሌላ አካባቢ ደግሞ ነጮች ጋር ጋድ ብለው ይጠሩታል። ወደ አረብ ክርስቲያኖች ጋር ስትሄድ ደግሞ አምላክን አላህ ብለው ይጠራሉ። በየሀገሩ የተለያየ ስም አለው። በእናንተ በሙስሊሞች ጋር ስለምን አላህ ብቻ የሚለው ሆነ በዓለሙ ላይ የሚለው ነው። እንግዲህ ስለ አምላክ ስም ራሱ አምላክ ሊነግረን የሚገባው አምላክን እኛ ከራሳችን ስም ልናወጣለት አይገባም። ሙሴ ከአምላኩ ጋር እየተነጋገረ ባለበት ጊዜ አምላክን አንዴ ልጆች ቤት አድርጎ ስለ አንተ ስምህን ማን ነው ካሉኝ ማን ልበላቸው አለ። አየህ እኛ አምላክን ጠይቀ ነው እርሱ ስሙን ሊነግረን ይገባል እንጂ እኛ በየሀገራችን ስም እናወጣለት ብለን እርሱ ያልነገረንን ስም ከራሳችን ልናወጣ ይገባል። አምላክ በየትኛውም ነቢይ በኩል እኔ እግዚአብሔር ነኝ ብሎ የተናገረበት ቦታ የለም። እነዚያ ነቢያቶች ሲናገሩ የነበረው በዚህ ቋንቋ በአማርኛ ቋንቋ አልነበረ። ገብታችኋል አይደል? ወይንም በዛይደር ሲናገሩ የነበረው ነገር ግን እርሱ የነገረንን ስም ብቻ ነው የምንይዘው። ያን ስም አንቀይረውም። አላህ ነኝ ብሎ ነግሮናል። ለምሳሌ ኢነኒ አነላህ አለ፣ እኔ አላህ ነኝ አለ። ኦኬ ትርጉም አለው ወይ በየቋንቋው ከተባለ አሁን ተረጉመዋለን፣ በደንብ አድርገን ትርጉም አለው። አላህ ማለት ለምሳሌ በአረበኛ በራሱ ሲተረጎም ምን ማለት ነው? አልኢላህ አልመዕቡድ ቢልሐቅ አው አልመእሉህ ማለት ነው። ወደ አማርኛ ሲቀየር አላህ ማለት በብቸኝነት የሚመለከው አምላክ ማለት ነው። ይሄ ነው። እኛ ትርጉም የለውም ትርጉሙን አናውቀውም አንልም። እንደሱ የሚለው ማለት እንደሱ የሚለው ትርጉም ካለ ታሳየኛለህ። በመቀጠል ግን የኔ ሀሳብ ምንድነው ሰዎች በሚገቡት በሚረዱት ቋንቋ አምላካቸውን መጥራታቸው ሳምቲንግ እግዚአብሔርም ሆነ አላህም ሆነ ጋድም ሆነ ዋቃም ሆነ የስሙ መለየት እኮ አይደለም። ምክንያቱም የሚገልጸው ሁሉም ኔቸር ባይ ዲፎልት እሱ ፈጣሪ መሆኑን ያሳውቃል። ግን ለአረቦች ብቻ ያለው ስም ኢትዮጵያ ላይ ያንን ራሱ ሊተካ የሚችል ስም በቀጥታ ለምን አልኖረውም ነው? ይሄ አላህ የሚለው አረበኛ ቃል መስሎ ነው አንተ ነው? አረበኛም እና ምንኛ ቃል ነው አላህ? አላህ የሚለው በቋንቋ የተገደበ ስሙ አይደለም። በእርሱ የመለኮት ስሙ ነው፣ መገለጫ ነው፣ ስሙ ነው። አላህ ስብሐነሁ ወተዓላ አንድ ስም እኮ አዳምጣለህ እስክጨርስ አንድ ጊዜ ከይቅርታ ጋር። ለዚህ ነው ቅድም አረበኛ ነው እንዳትል በአረበኛም ይሄ ነው ትርጉሙ ብዬ አረበኛውን ትርጉም መጀመሪያ ነገርኩህ በአማርኛ ከመናገሬ በፊት። አላህ የሚለው ስሙ የአላህ ስብሐነሁ ወተዓላ ስም በቋንቋ የተገደበ አይደለም፣ በእንግሊዝኛ ወይ በአረበኛ ላ። ነገር ግን በአረበኛ ራሱ አላህ የሚለው ትርጉም አለው። አላህ ማለት በአረበኛ ምን ማለት ነው ከተባለ አልመእሉህ ማለት ነው፣ አው አልመዕቡድ ቢልሐቅ
በብቸኝነት የሚመለከው ብቸኛው አምላክ ማለት ነው። በብቸኝነት የሚመለከው ብቸኛው አምላክ ማለት ነው። ወደ አማርኛ ሲቀየር በአረበኛ አልኢላህ አልማዕቡድ ቢልሐቅ ተብሎ ይነገራል ማለት ነው። እሺ ነገር ግን ይህ ስም መቀየር የለበትም። እንደ አንተ በመጣበት እንኳን ሎጂክ ከሄድን ስም ሊቀየር አይገባም። የቦታ ስሞች፣ የነብያት ስም፣ የአምላክ ስም የሚቀየር ነገር አይደለም ከሀገር ወደ ሀገር። ነገር ግን ትርጉም ይኖረዋል ወይ? አዎ ትርጉም ይኖረዋል። አንተ ለምሳሌ አንድ ሰው እዚህ ሀገር ላይ ለምሳሌ ብርሃን ብትሆን ብርሃን ነው ስምህ አይደለ? እንደ ምሳሌ አረብ ሀገር ስትሄድ ጊዜ አንተን ብርሃን ብለው ነው እንጂ የሚጠሩህ ያንን ስም በአረበኛ ቀይረን ንጥራ አይሉ። ፓስፖርትን ይዘህ በምትሄድ ጊዜ አይ እዚህ ሀገር የመጣሁት ወደ አረብ ሀገር ነውና ይሄን ስሜን ብርሃን የሚለውን በእናንተ ቋንቋ ቀይራችሁ ጥሩኝ አትልም። ግን በዚያ ትርጉም ይኖረዋል። ፀሐይ የምትባል ሴት ከኢትዮጵያ ለአረብ ሀገር ወደ ስራ ብትሄድ አይ ስምሽ ከዚህ በኋላ አንቺ ሸምስ ነው አይሏትም። ወንስ ፀሐይ ብለው ነው የሚጠሯት። ስም አይቀየርም፣ ግን ትርጉም ይኖረዋል። እኛ አሁን በዚህ ላይ ነው ያለነው። እናንተ ግን ምን አደረጋችሁ? ያንን ስም ቀይራችሁና ሌላ ስም ሰጣችሁት። በዚች ሀገር ላይ አምላክ ሳይነግረኝ ስሙን እንዴት ነው እኔ ከራሴ የማወጣለት? ተቻለ አምላክ ራሱ ሊነግረኝ ይገባል ስሙን። ይሄ ነው። እሺ ያ ማለት ሰዎች በሚረዱት ነው አይደለ? ስሙ አረበኛ አይደለም አላህ ከተባለ እሺ በምንኛ ቋንቋ ነው? ለእርግጥ በሱ የራሱ የሆነ ስም ለራሱ የሆነ መጠሪያ እንዲኖረው ወይም አውጥቶ ሊሆን ይችላል። ነገር ግን ህዝቦች ነንና አምላካችን ማወቅ ይኖርብናል። ለዚህ ደግሞ በምናውቀው ቋንቋ ካልሆነ ስም እናውቀዋለን እኮ ገናችን በራኛ ቋንቋ ካላወረደልኝ ምን የግድ በራሴ ቋንቋ በአማርኛ ካላወረደልኝ ቃሉን አልክ እኮ። እኛ እኮ ትርጉም እናውቀዋለን አላልኩም። እንደዛ አላልኩም። የማይታወቅ ትርጉም ቢሰጠን ነው። እንደሱ ከሆነ እንግዲህ አሁንስ አምላክ ራሱ የነገረንን ስም መቀየር አንችልም። ይህ አምላክ ስም አይደለም፣ የሰው ስም እንኳን ሊቀየር አይችልም እኮ። ግን ያ ትርጉም የለውም ቢባል ኖሮ እሱ ነበር ጥያቄ ሊፈጥር የሚገባው። ትርጉም የሌለውን ነገር ስሙ ይሄ ስሜ ነው ብሎ ትርጉሙን ካላወቀን እንዴት ነው ማን ብለን እንጠራው? ነገር ግን አላህ ሱብሓነሁ ወተዓላ እያንዳንዱ ስሞቹ በ99 ስሞች ነግሮናል በቁርአንና በሐዲስ ላይ። እነዚህ ስሞቹ ደግሞ ትርጉም አላቸው ወደ አማርኛ ስንቀይራቸው ሁላቸውም ማለት ነው። በአረበኛም በዚያው የአላህ ሱብሓነሁ ወተዓላ ስም አላህ የሚለው እስሙ ሊዛቲሂ አልሙቀደሰ ወመዕናሁ ቢልሉገቲ አልዓረቢያ አልመእሉህ ወልመዕቡድ። ወደ አማርኛ ደግሞ ሲቀየር በብቸኝነት የሚመለከው አምላክ ማለት ነው። ነቢያቶች ምን አሉ? አምላክ አንድና ብቸኛ ነው እርሱን አምልኩት እያሉ ሲጠሩ ጊዜ የዚያ መጠሪያውና መሰየሚያው አላህ እያለ ይነግራቸው ነበር። ኢነኒ አነ አላህ አለ ለሙሴ ሲገልጥለት እኔ አላህ ነኝ አለው። ኢኒ አነ አላሁ ረቡል ዓለሚን አለው። እኔ አላህ ነኝ የዓለማቱ ጌታ እያለ ይነግረዋል። ስለዚህ አላህ የሚለው ስሙ ከአዳም ጀምሮ እስከ መጨረሻው ዘመን ነብይ ድረስ ባላሉት ሲነግራቸው የነበረ ስሙ ነው። ነገር ግን በየቋንቋቸው ትርጓሜ አለው። ይፈቻል ትርጓሜ አለው። እሺ ያም ትርጓሜ ምንድነው ከተባለ በብቸኝነት የሚመለከው ብቸኛው አምላክ ማለት ነው። እሺ ኦኬ ሰላም ሙሱ እንዴት ነህ? አለው አልሐምዱሊላህ። ደህና እንዴት ነህ? ሁሉ ሰላም አለው አልሐምዱሊላህ። ጥያቄ መጠየቅ ይቻላል? ከብቻ ቦታ እንዴት ጌች ጥያቄ አለ? ሰላም ሙስ እንዴት ነህ? አለ አልሐምዱሊላህ። ሁሉ ሰላም ነው? አለው ደህና ነኝ አልሐምዱሊላህ። አይ ቅድም ወንድሜ ትንሽ እንደዚህ ባንሆን ደስ ይለኛል። ማለት ከገባን በኋላ ብዙ 1400 ሰው እየተከታተለን ሰዎችን ማዛግ መልካም አይደለምና በተሻለ መጠየቅ ያለብን ጠይቀን ማወቅ ያለብን አውቀን መውጣት ነው እንጂ ከዛ ውጪ ዝም ብሎ መንጫጫቱ ትርጉም የለውም። ግን እኔ ልል የፈለኩት ነገር ምንድነው አሁን ብዙ ጊዜ የምንሰማው ሚዲያ ላይ ጥያቄ አይደለም ግን ማወቅ ስለምፈልግ ነው። እፎይ ከሚያነባቸው መጽሐፍት ጋር ማለት በሐሰት ወይም ከሚጠራቸው ከምድር ኪታብ ነው የሚባሉት ወይም ደግሞ ከቁርአን ላይ ካሉ ገጹ ምዕራፎች ስተት የሚያወራው ነገር ይኖራል በታስባ አለ ወይስ በሙሉ የሚያነባቸው ከቁርአን ላይ የተነሳ ነው የሚያነባቸው? እኔ ብዙ ጊዜ ሲያነባቸው ሱራ አልመጅድ ምናምን ይላል። እኔ ስለማላውቀው ኖርማል ነው። ግን የእውነት ሪል ነው ወይ? ሪልስ ከሆነ
ያን ነገር መሞገትም መጠየቅም ካለባችሁ እሱ በቤቱ ያውራ። እናንተ በቤታችሁ እሱ ባነሳው ሐሳብ ላይ ይሄ ምዕራፍ ይሄ ገጽ ልክ አይደለም፣ አነባበቡም ወይ ደግሞ ተርጓሚ ልክ አይደለም ያላችሁ ማብራሪያ ብትሰጡበት ለምእመኑ ለተከታዩ መልካም ይሆናልና። ግን እኔ ሁሱ መናገር የምፈልገው ነገር አንድ ነገር አለ፣ ለወንድሞቼም ጭምር ማለት ነው። አንዴ ብቻ ማለት ነው። አንድ እምነት ያለው ሰው የኔ እምነት ልክ የሚሆነው የአንተ እምነት ልክ ስላልሆነ አይደለም። የአንተ እምነት ልክ አለመሆን የኔ እምነትን ልክ አያደርገውምና እምነታችንን ይዘን ልክ ነው ልክ አይደለም ብለን ብንጓዝና ዝም ብለን አሁን ማያውቀውን ማህበረሰብ እያመጣን ኮንቪንስ ወይ ደግሞ መደናገር ፈጥረን ሰውን ከምናስጨንቀው የምንጠይቀው ነገር እያወቅን የምናወራው ነገር እያወቅን ቢሆን ነው። አመሰግናለሁ። እሺ መልካም። እንግዲህ ስለዚህ ስለ ልጅ ስለጠየቁን እንጂ ያን ያክል እኔ ቦታ ሰተን እንዲህ ርዕስት ይዘን ጊዜ ይዘን ወቅት ሰተን ምናምን እናገርለት ልጅ አይደለም። ምናልባት ከጠየቁን መልስላቸው። ከዚህ በፊት እኔ ጋር ውይይት አድርጎ ነበር። ምናልባት አላየኸው መሰለኝ። ብታይ የዛኔ ለዚህ ለጥያቄ መልስ ታገኝ ነበር። የተወሰኑ ሐዲሶችን አንስተው ከፊቴ እነዚያን ለማውራት ሞክሮ ነበር። የምታወራው ውሸት ነው ضعيف ነው ብዬ የተወሰኑትን አረጋግጬለት ነበር እዚያው ላይ። ለምሳሌ ከዚያ መካከል አስታውሳችሁ ሄዳችሁ ቪዲዮውን ማረጋገጥ ትችላላችሁ ክርስቲያኖች። አላህ ሰማይና ምድርን ከመፍጠሩ በፊት ቁርአን ይቀራ ነበር አለ። እንደለመደው ገስት ላይ ልጆችን አስገብቶ እንደሚያወራው ከዚያ በኋላ ልክ የኔ ሰዓት ሲደርስ ጊዜ እንዲህ ብለህ የተናገርከው ውሸት ነው ብዬ ضعيف መሆኑን አሳይቸው ነበር። አንድ በናሙናነት ካሳየሁት መካከል ላሳያችሁ። ሄዳችሁ ቪዲዮ ላይ ይሄንን ማረጋገጥ ትችላላችሁ። ስለዚህ የሚያወራ ሁሉ ውሸት እንደሆነ የዛኔ ሲያዩ እሱም የተማረው ይመስለኛል፣ ሌሎችም እንዲሁ። ይሄ አንደኛ ያነሳው ሐዲስ ነበር። ይሄን ሐዲስ ወደ እዛው ገልጫ ሳይቻችሁ ነበረ። አላህ ሰማይና ምድርን ከመፍጠሩ በፊት ይቀራል ቁርአን የሚል ሐዲስ ነው። ግን ይሄ ሐዲስ ውሸት ሐዲስ ነው፣ ضعيف ነው፣ አትዋሽ ሁለተኛ ብዬ ያውና ይሄን ሐዲስ አውጥቻ ሳይቻችኋለሁኝ። የዛኔ የነበራችሁ ሰዎች ይሄን አይታችኋል። خلاصة حكم المحدث اسناده ضعيف ይላል። ደካማ የሆነ ሰነድ የሆነ ሐዲስ ነው እያነሳ የሚያወራቸው ማለት ነው። እንዲሁም ደግሞ ሌላ ሶሂህ ሐዲስ ብሎ ሊያነሳላቸው ይችላል። በእርግጥ ቡኻሪ ላይ እንዲህ ሶሂህ ላይ ሙስሊም ላይ እንዲህ ብሎ ሊነግራቸው ይችላል። ግን እዚያ ላይ ደግሞ የራሱን ፍልስፍና እንደሚጨምር ገብታችኋል አይደል? እናንተ ቁጥሩን ስታዩ ትሸወዳላችሁ፣ እውነት ይመስላችኋል ያ ነገር። የምናገረው ያውና ሶሂህ እኮ ነው ብሎ ደግሞ አንደኛ ሊመጣላችሁ ይችላል እንዲህ አይነት። ግን እዚያ ላይ የራሱን ፍልስፍና እንደሚጨምር በዚያው ውይይት ላይ አረጋግጬላችሁ ነበር። ለምሳሌ አሁንም ላሳላችሁ። ገና ሲጀምር ታስታውሱት ከሆነ የሆነ ቁርአንና ሐዲስ ያነበበና ስለዚህ አላህ ሰይጣን ነው ማለት ነው ብሎ ተናገረ። አስቆምኩትና ስነ ስርዓት ያዝ። አላህ ሰይጣን ነው የሚል ሐዲስ አለ ወይ? ቃሉ ላይ የለም። ቁርአኑ ላይ ያለ ወይ? የለም። እሺ ከሊቃውንቶች መካከል ቢያንስ አንድ ሊቅ አምጣና ልክ እንዳንተ የተረጎመ ስለዚህ ይህ ሐዲስ ወይ ይህ የቁርአን አንቀጽ አላህ ሰይጣን ነው ብሎ የተናገራል ወይ? ይሄን አምጣ ብዬ ሊያመጣ አልቻለም። ስለዚህ ሁለተኛው መንገዱ ደግሞ ይሄ ነው። የሆነ ሶሂህ የሆነ የሐዲስና እንትን ቁርአን ጥቅስ ሊሰጣችሁ ይችላል። በዚያ ላይ ግን የራሱን ግንዛቤና የራሱን ፍልስፍና ውሸት ቅጥፈት ነው የሚጨምርላችሁ። ሌላኛው የመጀመሪያው እንደነገርኳችሁ ውሸትና ضعيف የሆኑ ናቸው። ተቻላሩ ይህ ነው። ሌላኛው ሶስተኛው ደግሞ የሚያነሳላችሁ ነገር ምን ሊሆን ይችላል? ከቁርአንም ከሐዲስም ውጭ ሆኑ የሆነ ግለሰብ መጥቶ ለምሳሌ አንድ ሼክ የተናገረ ጭራሽ ቪዲዮ እያመጡ ይለካሉ። በእስልምና ያውና እንዲህ ይፈቀዳል፣ ሰው ስጋ መብላት ይፈቀዳል፣ ሴት ልጅ ሊጥ እንትን ብላ ምናምን ይፈቀዳል። ይሄ በቁርአንና በሐዲስ አግኝታችሁ እንዳይመስላችሁ። የሆነ ግለሰብ ይመጣና አንድ ምንም ከቁርአንና ከሐዲስ ማስረጃ የሌላቸው ሰዎች ብቻ ሙስሊም ናቸው ያን ከተናገሩ ማስረጃ አድርጎ እንደመልቀቅ ማለት ነው። ለምሳሌ እኔ አንድ ቄስ አመጣሁኝና ቡና መጠጣት ኃጢአት ነው የሚል አንድ ቄስ አመጣሁኝና ለጠፍኩኝ። በክርስትና ቡና መጠጣት ኃጢአት ነው ብዬ ብናገር ትክክል ነው አይደለም? ይሄ የአንድ ግለሰብ ንግግር ነው። ይሄን ንግግሩን የሚደግፍለት ወይ የብሉይ ኪዳን ወይ ከአዲስ ኪዳን አንድ ጥቅስ አለ ወይ ብዬ መጀመሪያ ማረጋገጥ አለብኝ። አንድ ግለሰብ የተናገረው ንግግር እምነትን ሊወክል አይችልም። ልክ እንዲሁ ደግሞ ቁርአንና ሐዲስን ሊወክል አይችልም። የሆነ ግለሰብ የተናገረውን ያመጣና ወይ በቪዲዮ ወይ የሆነ ጽሑፍ ሊሆን ይችላል። ያውና በእስልምና እንዲህ ይላል ይላቸዋል። በእስልምና እንዲህ ይላል ከሆነ ከቁርአንና ከሐዲስ አረጋግጥ። ግልጠተ መለኮት ከአምላክ ዘንድ የመጡት እነሱ ናቸውና የግለሰብ ንግግር ደግሞ በቁርአንና በሐዲስ ይመዘናል። ከዚያ በኋላ ቁርአንና ሐዲስ ላይ ያለ ንግግር ተናግሮ ከሆነ እንቀበለዋለን። እዚያ ላይ ያለ ንግግር ከሆነ ደግሞ ያ ሰው እንደውም ተሳስቷል ነው የምንለው። እምነታችን እንደዚህ ነው። አላህ በቁርአን ላይ ሲናገር ደካማ መጽሐፍ ይባላል ማለት ነው። በእናንተ ብዙ እዚህ ጋር ቅድም የክበት ነገር ላይ ደካማ ሐዲስ ብለሃልና ይሄ ነገርን አንተ ቁጭ ብለህ ላለው ምዕመን ማብራራት የለብህም ወይ? እንትን መስጠት መደናገር አይደለም። እዚህ ጋር ላለው ህዝብ ያን አይምሮ መደናገር እንዳይፈጥርበት አንተ ቁጭ አድርገህ ማስተማር ያለብህ ነገር የለም ወይ ነው ጥያቄ ነው። እዛው ኮስን እኮ አስተማርኩት አልኩህ እኮ ይሄንን አውጥቼ ያውና ይሄንን ውሸት ሐዲስ ሁለተኛ ከዛም በጣም ብዙ
እልፍ አላፍ እኮ ነው የሚያነሳው። ማያነሳው ነገር የለም አይደል? እሱ ቀን በቀን አንተ በዛች ላይ ኢቭን በሳምንት 2 ቀን ጊዜ ሰጥተህ ቁጭ አድርገህ ተማሪዎችን ማስተማር የለብህም ወይ? የኔ ጥያቄ ገብቶሃል አይደል? አንዴ ተናግረህ የምትቀረው ነገር አይደለም። ይሄ ልጅ አልቆመም፣ እየሰራ ነው አይደል? እኔ ክርስቲያን ነኝ፣ ላይከብደኝ ይችላል ለኔ። ገብቶሃል አይደል? ግን ብዙ ሙስሊም ብዙ ጓደኛ ወንድም አለኝ። ገባህ አይደል? ይሄንን ሰው ግራ እንዳይጋባ ቁጭ አድርገህ ይሄ ያለው ሐሰት ነው ሐዲስ ላይ የለም ብለህ ማስረዳት አለብህ፣ ዳርዳሩን ከምትሄድ ማለት ነው። አሁን እኮ ደካማ ሐዲስ ካለ እሱ ንገረንና እኛም እንረዳው። ደካማ ሐዲስ አለ ማለት ነው። አሳየሁ እኮ ያው ሰዎች በነብዩ ሰለላሁ ዐለይሂ ወሰለም ላይ የሚዋሿቸውና የሚቀጥፏቸውን ንግግሮች እያመጣ ቢናገራቸው ናቸው ብዬ ለናሙናነት የዛኔ እሱንም አስተምሬው ነው የዛኔ የወጣው። ሁለተኛ ከዚህ በኋላ ጥያቄ ካለህ በእስልምና ላይ የራስን ፍልስፍና ከምትሰጥ ናና ጠይቀኝ ገስት ላይ አስተናግርሃለሁ ብዬው አልሰማችሁም? የዛኔ ከነበርክ ይዘንታል ወጣቻለ አይደል? የነበረው ነገርማ እኔ ቁጭ ብዬ ሙሉውን ሰዓት ነው ያየሁት። እሱን አሁን እኔ የዛን ቀኑን ማንጸባረቅ አልፈልግም፣ ግን ከዛም በኋላ ባለው ነገር ላይ ጠንከር ያለ ምላሽ እያገኘ አይደለም። ሃይማኖታችሁን ወይም ደግሞ ምእመኑን እየደገፋችሁ ያለችሁበት መንገድ አንተ ራስን ከምታስተምረው ማለት የተጣመመውን ማቃ ሐሳብህ ጥሩ ነበር፣ ግን ማዳመጥ አትችልም። እኔ ደግሞ አልወድም እንዲህ አይነት ነገር። አዳምጥ ከተናገርክ በኋላ አይ ጥያቄ አለ፣ ይቀጥል። እሺ ጥያቄ አለ። ሰላም አለይኩም ያኛ ታንቱ ሐሱኔ ጥያቄ አለ። እሺ ስለ ትዳር ነው ያኔ እኔ ዝም ነገር አልፈልግም። በውስጥ ማናገር ይችላል? ጠይቅ በዚህ እሺ ና እሺ ጠይቅ በዚህ አረ እኔ እዚህ ማናገር አልፈልግም። እንዴት ነው እንቀሳቀስ በውስጥ ታናገርከኝ መልስልኝ። እዚህ ማናገር አልፈልግም። በውስጥ አልመልስም፣ ይቅርታ። እሺ ሌላ ጥያቄ ያለ ሰው አለ? ሌላ ጥያቄ ያለ ሰው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኡስታዝ 3 ጥያቄ ነበሩኝ። ያኔ እንደማብራራም ነገር ነው። ይሰማል? ይሰማል ኡስታዝ? መረኳስ ሚዶና አሁን ደክሞኛል። ወላሂ ኳስ ሜዳ ኳስ ሜዳ እንደ ኳስ ሜዳ ላይ ከላን ደክሞም የሆነ የሚያምር ቦታ አላልኩት። አሁን ደክሞኛል ወላሂ፣ ወደ ላይ ለመሄድ ኳስ ሜዳ እንሂድ። ማን ኳስ ሜዳ ኡስማን ኢብራሂም ናኒድ ወላሂ ናኒድ እና ወላሂ ቅርብ ነው። ና እሺ ጥያቄ አለው።